ጃፒ ትዝ ይላል የመጀመሪያ ጊዜ ከኔ ጋር ጌም ስትጫወት እንደዚህ ሴቭ ሚ ሲመጣ እንዴት ትደበቅ ነበር? ምንድነው ያንተ አይደለም ያመጣው ምን አገባልህ ነበር? ትዝ ይላል። ይሄን ሁሉ አላምጄ አሁን እንዲህ ምናምን ትላለህ አይደል? ተው ጃፒ ጊፍ ይሆንባል። ተው ሰላሳ ምናምን ይሮ እስክስክ 50 ዩሮ እንደዛ ነው በእኛ። አረ እናንተ እኮ እንትን ነው ምንድነው ክሮነር የዚህ የጀርመን አንድ ኦይሮ እኮ 550 ዩሮ የእናንተ እኛ 500 ገብቷል። 560 ክሮነር አስቡት። አሁን 10,000 ዩሮ ቢኖራችሁ በእነሱ ሀገር እንዲህ ተሸክማችሁት ነው የምትሄዱ በጆንያ። አራት ግዙኛው ስማ እናንተ 2,000 ዩሮ ሊከፈላችሁ ይችላል። እኛ ወደ 25,000 ወደ 40,000 ዩሮ ክሮነር ይከፈለናል። ዛት ሚንስ በፕሮፌሽንም ሆነ በምን ስራ እዚህ ሀገር ነው እንትን ብዙ ጀርመኖች እና ስዊድኖች መጥተው የሚቀጠሩት እዚህ። እሱ ጊፍተር የለሽም እንዴ? ጊፍተር የለሽም? ምንም ጊፍተር የለሽም? አይ ቲንክ የኔ ውጪ መቀመጥ ሲሪየስ ስላልመሰላቸው አንተ ጊፍተር አሸንፋል እንዴ? ምንድነው የምታቀራር? ኖ መጀመሪያ እንያት እያሉ ነው እንፈትናት። ምኑ ነው የሚያዩ? አቅምሽን ነው። ችግር የለው ጌም እንደምጫወት እርግጠኛ አይደለም። ለዛ ዛሬ ጨዋታ ነው ጌም ልጫወት ሳይሆን ጀስት ልቀልድ ልጫወት ነበርኩኝ። ዛሴት ሻት ምጪ ካሉኝም ውይ ማነው እሺ ወንዳታ አዲስ አለኝ ገዝቻለሁ፣ ግን አለን እያሉ ነው። እስቲ እናያቸው እኛ ጋር የምንንቀሳቀስ በ5,000 ነው አለ ጃፒ። ኦኬ 5,000 ጃፒ ግን ከኔ ጋር መጫወት አልናፈቀ? እውነት ተናገር ነው። እውነት ለመናገር አልናፈቀኝም። ለምን ተናድጄብሽ ነበረ ጃፒ። አንተ የመናደድ መብት የሰጠ እኔ የመለማመጥ መብት የሰጠ ማን ነው? የትኛው አንቀጽ ነው? 38 39 አንቀጽ ሳይሆን የሰው ልጅ እንትኑ ነው ንግግሩ። ገባሽ? አሁን ጃፒ አትመለስ ወደዛ ጃፒ። አንድ ሴትዮ ላክሽብኝ ደግሞ ትላንትና መጣች። የአንቺ ወዳጅ ምን ብላ? የአንቺ ወዳጅ ነች። መጣች ትልቅ ሴትዮ 65 ዓመቴ ነው አስተማሪ ነኝ አለች። አሜሪካን ሀገር ነው። ለምን የባዮሎጂ ጂኦግራፊ እንዴ ማትስ ነው ማስተምረው አለች። ካልኩሌት እና ፖለቲከኛ ነች። አይደኛ ፖለቲከኛ እና ምን አለች? ከዛ መጀመሪያ የጠየቀች ሚዛኑን ለምን አረክ ባንዲራውን ለምን ሰቀልክ አለች። እንዴ ባንዲራ ምን ችግር አለ? ሚዛኑ እንኳ እኩልነትን ወይም ደግሞ እንትንን ምን ነው የሚባለው ኮከብ ምን ነበር? እሱን ለማሳየት ነው ይገባኝ። ኦኬ እኔ ሚዛንነቴን አሳየው። ኦኬ ባንዲራዬ ደግሞ ማለት ነው የእኔ ፍላጎት ነው። የፈለኩትን የማድረግ መብቴ ነው። ለምን ኮከቡን አላረክም አይደል? ኮከቡን አንቺ ብታረጊ አልቃወምሽም። አንቺ ልከሻት ብታትላት ታዲያ ይሄ እሷ አቋም ነው። ከኔ ጋር ተያይዘዋል። ኖ የእሷ ዘመድ ነኝ ብላ ነው አይመጣችው። ኦኬ 2 ፖይንት። ከዛ ምን አለች መጨረሻ ላይ? ትልቅ ሴትዮ 65 ዓመቷ እኮ ነው። ዲሲዬ በእናትሽ 5,000 እሱ እያወራ አደናብሪው። እሺ 65 ችግር የለው። ምን እንዳለች ታውቂያለሽ? ግን ሴትዮዋ መጨረሻ ላይ አማራ ክልልና ኦሮሚያ ክልል ቢበተን ደስ ይለኛል አለች። እንዴት ማን ይፈጠር? ከዛ በኋላ ማን ይፈጠር? ጉራጌ ዝም ወይስ ኦሮሞ የማይፈጠር ምንድነው? ኦሮ አማራ በትዕግስት ሰማዋት። አማራ ለ4 ይከፈል አለች። ለ4 ኦሮሞም ለ4 ይከፈል አለች። ለምን ትልልቅ ክልል ናቸው አለች። መጨረሻ ታግሻል ነበር፣ ግን ያው ይቅርታ አድርጊልኝ አናቶት ይከፈል ብዬ ምንድነው? ከዛ በኋላ ምን እንዲሆን ነው የፈለገች? ኧረ በስመ አብ ሴት እንዴት ነው? እኔ ወክለሽ ማለት እኔ እንደዚህ አይነት አቋም እንዳለኝ አንተ ታምናለህ? ለአንድ ሰከንድ የእሷ ደጋፊ ነኝ ብለው ነው የመጡት ሴትዮዋ። ያ ግን ሰው እኔ እንጃ፣ ግን እኔ እንደዚህ አይነት አቋም በህልሜም ራሱ እንደማይኖረኝ ታውቃለህ። ሰው በማንነቱ እንዲኖር የምፈቅድ ሰው ነኝ። ገብቷል? እንደዚህ ተከፈል፣ ተገንጠል፣ ተመንጠር ምናምን እንደዚህ አይነት አይ ዶንት ኬር። እንደዚህ አይነት ሴትዮዋ ምን አስበው እንደሆነ በቃ ይሄ ድሮ ፖለቲከኞች ታውቂያለሽ፣ ጥያቄ እኔን ጠየቀችኝና እኔ መልሼ ጤና ዘመን ሰዎች እንዳይሆን
ጋይስ ከምናምን ደርሰን አረበን አንድ ሻርክ ይጨምሩበት። አንድ ሻርክ ቢሲዬ በእግዚአብሔር ይሄ መነጽሩ ላስወልቀው። ይሄን ሰሞን የት እንደጠፋ ላስለፍልፈው። ፌቨን ዲሎ አታርፊም። አርፈሽ ተቀመጭ። ጃፒ እኔን አትናገር እያልክ መጥፎ ቃል እንደዚህ ነገር ትናገራለህ። በጣም ያስጠላል። ተው ጃፒ። ምንድን ነው ዲልዶ ተጠቃሚ ሰው ቤቷ አቦቶ በእናትህ እኔ እንኳን ዲልዶ ካሳ ነው የምለው ዝም ብዬ። ያ እኮ ፌቨን ዲልዶ ተከበሪ። እኔ አልደረስኩብሽም፣ አትድረሽብኝ። ከደረስሽብኝ ግን አስቆምሽ። ሁለተኛ ሄለን እንደዚህ ሰው አትናገሪ ሲለኝ እኔ ነው የማሰማው። እሺ አትናገር እንደዚህ ይቃል በእናትህ። ጥሩ ነው ጥሩ ነው። በእናታችሁ አንድ ሻርክ እኔ ለጃፒ ስለው ጨዋየው ነው ባይዘው። ሰው አይለወጥም አይባልም። ተለወጠች ጎበዝ ማ እኔ ጃፒ አንተ ጨርሰህ ተው ጃፒ። በሴት ስለሚቀር ብቻ ነው እንጂ ችግር የለውም። ጋይስ አንድ ሻርክ በእግዚአብሔር አንድ ሻርክ በእናታችሁ አንድ ሻርክ ሻርኩ እንዳይበላሽ ምንድነው? አንድ ሻርክ በእግዚአብሔር አንድ ሻርክ ሺዝ ስሚ፣ አንደኛ ሰው የለሽም አልኩሽ እኮ ቅድም። እንዴ እኔ እበልጣለሁ። ምንም ታቀራራለህ? 500 ምናምን እንትና 5000 ሰዓት ነው ይበልጣል። አልበልጥም አይባልም። ጃፒ ግን ታውቃለህ እኛ ጋር ስንት ሰዓት ነው? ሰዓት መጫወት ይችላሉ። እና አሁን 19 ሰዓት ቤቴ መግባት አለብኝ ማለት ነው። ቀጠሮ አልነበረኝም እኮ ቤት ላይ መግባት። እዚሁ ጨርሼ ልወጣ ነው። እኔ 23 ሰዓት ድረስ አልቆይም። እስከ 21 ሰዓት ምናምን ነው የምቆየው። አጭር ሰዓት ለምን አልችልም። እንደገና ደግሞ 31% ነው ያለኝ ለነገ። ምናልባት ነገ እረፍት ነው እንዴ? ከሰዓት በኋላ ያ ከሰዓት ሳይሆን ማታ ነው እንጂ ቅዳሜና እሑድ ሙሉ ቁጭ ብዬ ነገ ስጫወት ነው ማመሽ ማድረው። በቃ ነገ በሰፊው አለና በኖርማል አንተ እንትን ካለ ግን አንዳንድ ሴቶች አሉ በቃ የሆነ ወንድ ልጅ ላይ እንደ ጊንጥ ተጣብቀው አልላቀቅ የምትሉ አታርፉም። ይሄ ልንገራችሁ መልዕክት። ተጣብቃችሁ በቃ ሰው በግድ አብሬ ካልሆንኩ እንትን ካላልኩ እያላችሁ የምትመጡ ሰዎች አታርፉ። ጎረቤት ስታማ ለራስህ ስትል ስማ ነው። እስቲ ይህን ነገር ዘርዘር አድርገው። ጎረቤት ሲታማ ለራስህ ስትል ስማ ነው። ሪቨል ጎንደር የሚባለው አማርኛ ይገባናል። አንዳንድ ነቀዝ ሴቶች አሉ ገባሽ? የሆነ የልጆቻችሁን አባት እየበተናችሁ ሰው ላይ አናት መከመር ጥሩ አይደለም። ተው ምን ቀጥታ ፌቨን አትልም ጀርመን። ተው ከገባችሁ ተው ብያለሁ። አታርፉም። የልጆቻችሁ አባት እየተከተላችሁ አብረኑን እያላችሁ ነው። አርፋችሁ ከእንደዛ ምናምን ሰላማዊ ህይወት ብትኖር ይሻላችኋል። አትድረሱብኝ እኔ ጋር። እኔ ክፉ አልናገራችሁም፣ ቅስማችሁ ግን ሊሰበር ይችላል። ተው ስማ፣ የሆነ ሰዎች ምን እያሉ ይመሰለ እዚህ ለአንቺ ነው ሄለን መልዕክት የሚያስተላልፈዋል። ሄለን ምን አይለም ምስኪን ነች። ተው እኔ አንደኛ የተረዳኋት ሰው ነኝ። እናንተ ባተረዳችሁበት መንገድ አያገባኝም፣ ግን የክፋት አይመስለኝም። በቃ ጀስት ሰው ሞቅ ሲለው ሊናገር ይችላል። የሆነ ነገር ስትወል ልትናገር ይችላለች ምናምን። እሱ እኔ እንትን አይለኝም። ትናገራ እኔም ስሰክር ልናገራት እችላለሁ። እንደዛ ነው የማስበው። ግን ደግሞ ባትናገሪ ሳትሰክሪ ግን አትናገረኝም አለም ጃፒ። አንቺ ሳትሰክሪ ሰው እኮ አትናገሪ። ጃፒ ሰካራ ቡድ ውስጥ ከተትከኝ። ተው ጃፒ 7 ዓመት ነው የጨዋ ልጅ ነበር። ሞቅ ሲላት ተነፋ አንተ ባልኩ እያለ ሰው ይገጃል። ተነፋ ያልኩ ሰው ከወንድ ጋር እንደሆነ እራሱ አላሰብኩትም። ከዛ በኋላ ነው የገባኝ። እና የሆነ ምጠላው ይሄ ጾታዊ ምናምን የለም ግንኙነት ወደዛ እንደወሰድኩት እግዚአብሔርን አላወቅኩ። ከዛ በኋላ ከተነገረኝ ምናምን በኋላ ዋው እንደዛ ነው እንዴ ነገሩ ምናምን ብዬ የተሰማኝና መነጽር ጭንቅላቴ ላይ አድርጌ ይቅርታ ያልኩት ትላት ለዛ ይመችሽ። እኔ አልተቀየምሽም። ነው አንተ ርካይ ስላልከኝ እኮ ይቅርታ አላልከኝ። ግን ችግር የለውም ጃፒ፣ ከኔ ተማር፣ ችግር የለውም ይቅርታ። እኔ አስተማሪ ነው እንደ 56 ዓመቴ እኔ መማር ያለውን ችግር የለም። እውቀት እየሸመት አንተ እንደ 25 ዓመት
ከኔ ተማር። አመሰግናለሁ። ችግር የለውም ወጣት፣ ችግር የለውም። ቁጭ በል ብያችን አውልቅና እናመሰግናለን። አይገባም ሀቢቢ፣ ያ ቀልቢ ያው ማለት ነው። አሁን እኔ የምሬን እኮ ነው። ያሁን ቁም ነገር ነው ማስተላልፈው። ሰው ከመጣባችሁ ለማልቀስ ደረጃ ላይ ከምትደርሱ እረፉ ብያችኋለሁ። በሰው ህይወት ላይ እየገባችሁ እንደዚህ መሰቃቀል የምትፈልጉ ሰዎች እኔ ነኝ የማመሰቃቀላችሁ። እንደዚህ ላይፋችሁን አይደለም አንጀታችሁ ምስቅልቅል እንዲል ነው ማድረጋችሁ። አትከኩ። መረከካም ብዙ ሰዎች ደስ አለኝ ስለታረቃችሁ ይላሉ። ማይ ተጣላን ጋይስ፣ አልገባችሁ። እሱ ስራ ነበር፣ እኔ ስራ ነኝ። ያን ሰሞን ሁል ቀን የለመዳችሁን እኔ እረፍት ነበር፣ ነግሬያችኋለሁ ለምን እረፍት እንደሆነ። ጃፒ ደግሞ 2 ሳምንት ነው 3 ሳምንት እረፍት ነበር። ያኔ በጣም ተዋወቅን። እናንተም አወቃችሁት፣ እኔንም አወቃችሁ። ጨዋታም ፉገራም እንደምችል ያን የተረዳችሁኝ ሰዓት ነው። እሱ ደግሞ ወደ ስራ ተመለሰ፣ እኔ ወደ ስራ ተመለስኩ። ያ ደግሞ መለያየት መሰላችሁ? ኖ እኔና እሱ ነፍስ አልተጋደለም። ተነፋ ተገፋ ተሰፊ ነው። ሚዲያ ላይ የቆየ ሰው ነው፣ ሚዲያ ላይ የቆየው ሰው። በአሁን ታይም አብሬ መዝናናት ብፈልግ ምዝናናቸው ደስ የሚሉ ሰዎች ጃፒ፣ ጅቦ እንደዚህ ናቸው። እግዚአብሔር የእውነት ከተከፉብኝ ውስጥ የሚሰማኝ ሰዎች ናቸው። አራነጥ እናንተ የምታስቡት መንገድ ለምን ቦታ ስለሰጧቸው ይከፋል። የእውነት ይከፋል ነው። አንዳንድ ጊዜ ሰው ሲሰዳደብ በዛ ይቀጥልበታል። መረጋጋትም አሪፍ ነው። መሰዳደበትና ጠላት ለመሆኑ እኮ ምክንያት ሊኖር ይገባል። አፍላፊ ከሆነ ነገር ላይ ተነስተህ ከተናገርክ ይሄ ኦኬ ነው። እና የእውነት ከተከፉብኝ በጣም የሚከፋኝ ሰዎች ቢኖሩ በአሁን ታይም እነ ጅቦ እነ ጃፒ እነሱ ናቸው። እግዚአብሔር በጣም የተመቹ ልጆች ምናምን ናቸው። ይመችሽ ሄለን፣ እኛም ተመችተሽናል። ለዛ እኮ ሊቀመንበራችን አድርገን የሾምንሽ አይደል? አሁንማ ካንስል አደረጋችሁ። ጃፒ ና ተመለስ፣ ናና ሴርታ ጃፒ አንተ ውጭ ነው ያለው። ጎረቤት ላይ እየሰማኝ ነው። ተውጋ ጃፒ። እኔ ከዚህ ልጅ ጋር የት ነው የምትሄደው? ስማ፣ በጎ አድራጎት ፈልግ። ኧረ እኔ አሁን ቢራ ነው የምጠጣው። አንደኛ ያን እንደ ስራ እንዳናውቃል። አይ ነው እኔ ለስራ ስሰራ ደግሞ ስራዬን አከብራለሁ። ሰዎች የሚመክራችሁ ነገር እኔ ብቻ ምን አታቀራራ እባክህ። ሁላችንም እንትን አለ 29% ባትሪ አለኝ። እስከ 29% ካንተ ጋር አለው። እሺ ችግር የለም። ስንት ፐርሰንት አለሽ? 29%። እስከ 9% 20%ቱን ትጠቀሚበታለሽ ማለት ነው። እዚህ 29 ከዛ በኋላ እቤት አልገባም። እሺ እቤት ስገባ ተኛለሁ። ነገ ስራ አለኛ። ከነገ በኋላ ግን ዊኬንድ እረፍት ነኝ። ፏን እንላለን እስከ ምሽቱ እስከ ንጋቱ እስከ ምናምን ጅቦዬ ያለ ብሏል። አንድ ሰው እዚህ ጋር ያላችሁ ሰዎች በጣም ከሚገርማችሁ ነገር ሰው ነገ ስራ አለኝ ብሎ ምናምን ስራውን አክብሮ ምናምን ሲሄድ ደስ አይልም ነው። በቃ ጨዋታ ሲሆን ጨዋታ እንጫወታለን ምናምን፣ ስራውን አክብሮ ግን ስራውን ሰርቶ መጥቶ ደግሞ እዚህ ጋር ጃፒ አንዴ አንተ አየሩን ጊዜ ሸፍነው ወጥቼ ልግባ ምን ልምጣ? ወጣረሻ ብዙ ቆየሽ። ይጂሽኝ አንተ እንደዚህ ነገር ከኔ ጋር አታውራ። እሺ ቢራ ላመጣ ይጂ እንደዚህ ነገር ከኔ ጋር አታውራ ጃፒ። ችግር የለውም ተረድተንሽ። ቢራ ላምጣ አንድ ጊዜ አየሩን ጊዜ ሸፍን። ችግር የለውም። አሁን ተረድታችኋታል። ይመጣት ኤርፎን አድርጋ ከሆነ ነው ችግሩ። እየሰማችን ከሆነ ለመከትከት አይመች፣ ለምን አይመች፣ እየሰማው ነው ትላለች ከሩቅ ሆና። አይ አንዳንድ እዚህ ጋር ያላችሁ ርምጥምጥ ሴቶች ምናችሁ በአንድ ቀን ሰው አውርታችሁ ሄዳችሁ እግራችሁን የምትከፍቱ ሴቶች ብትጠነቀቁ ይሻላችኋል። አለበለዚያ ይህ መልእክት ነው፣ እንደ መልእክት ነው። አለበለዚያ ማለት ነው ስመጣባችሁ ችግር ነው። አርፋችሁ ልጆቻችሁን ብታሳድጉ ይሻላችኋል። የሰው ሕይወት ላይ የገባችሁ አቦካለሁ የምትይ ትቦክ ያለሽ
ምንድን ነው ሶሪ በላት ምናምን የምትሉት? ማንን ነው ሶሪ ምላት? ሄለን ሰደበችኝ። ከዛ በኋላ ያው ሶሪ ብላኛለች። እኔም የሰደብኳት ስለሰደበችኝ ነው፣ አለቀ። ግን አሉ አንዳንድ ርምጥምጥ ሴቶች እዚህ ጋር መጥተው ጀርመን ሀገር ላይ ለልጆቻችሁ መኖር ከፈለጋችሁ ኑሩ። ይሄ እንደ መልእክት ነው። እርመጠመጣለሁ ካልሽ ግን አርመጠምጥሻለሁ። ምር እከካማን ካሳውላ አርመጠምጥሻለሁ። እንደዚህ አቦካሻለሁ። ቡኮ ይህ እንደ ማስጠንቀቂያ የማስጠንቀቂያ መልእክት ነው። አይ ካልሽ ግን አንቺ ምር ዘረጦ ዝርግፉላ ዘረግፍሻለሁ። አና ሄለንም ቤት ያላችሁት እኔ ከማንም ሰው ጋር ጸብ አልፈልግም። በጸብ ግን ከመጣብኝ በተንኮል ከመጣ እኔ በተንኮል እበልጣለሁ፣ መብለጥ እችላለሁ። ስለማይጠቅም ትቼው ነበር አይደል? አይ ብሎ ምናምን እንደዚህ በተንኮል እየተርመጠመጥሽ የምትመጪ ካለሽ ብብትሽን ነው ማራግፍልሽ። ቆሻሻ እየተደከልሽ እንቅልፍ የሚወስድሽ ሁላ አርፈሽ ብትቀመጭ ይሻልሻል። እያንዳንድሽ ብርድ ልብስ ላይዋ ላይ እንዲህ ተደርጎልሽ ተፏል ተፎ ስትይ የኖርሽ ሁላ አርፈሽ ተቀመጭ። እኔ ከባድ ሰው ነኝ። ሰው ከናቃችሁ ካልደረሰባችሁ የምትደርሱ ከሆነ መጨረሻ ላይ የምትዋረዱት እናንተ ናችሁ። አዋርዳችኋለሁ። አርፋችሁ ተቀመጡ። አትልከስከሱ፣ አትርመጥመጡ። እርምጥምጥ ደግሞ ሴት ልጅ ተናቅኩኝ ብላ ምናምን አደባባይ ላይ ትወጣለች እንዴ? የምትናቂበት የሆነ ነገር ስላለ የሚያስንቅ ነገር ስላለሽ ሰው ያልተመቸው ነገር ስላለው እኮ ነው የሚንቅሽ። በክት አትንከች። አሁን ከሄለን ጋር ታርቀናል። አሪፍ አሪፍ ጨዋታ እንጮታለን። ስንጣላ ደግሞ እንጣላለን። ያው መሰዳደባችን አይቀርም። ስንታረቅ ደግሞ እንታረቃለን። እኔ ላፊ ስድብ አልሳደብም። አንደርስታንድ አድርጋችኋል? ላፊ ስድብ አልሳደብም። ከተናገርኩ ግን ክፉ ክፉ ቃል ልናገር እችላለሁ። እስቲ 100,000 ታፕታፕ እናስገባው። እኔም ሰው ሆኜ ጠብቂ ጠብቂ። እኔም ሰው ሆኜ ነው። ኦኬ እኔ በራሴ አይደለም የማስተላልፈው እንደዚህ ጉዳዮች። ጠብቂ እያንዳንድሽ። ንፍጣሙላ ዝርክርክ ቆሻሾች፣ የሴትነት ማዕረግ የሌላችሁ። ለዛ ነው አንዳንድ አሉ ርካሽ ሴቶች፣ ብዙ ሴቶችን የሚያስንቋችሁ፣ ክብራቸውን የሚያወርዱ የራሳቸው የሴትነት ማዕረጋቸውን ዝቅ የሚያደርጉ በክቶች አሉ እዚህ ጀርመን ሀገር ላይ። ያ ልሂድበት ወይስ ይቅር? ፋሚሊዎች ተው ካላችሁኝ እተዋለሁ። ይካሄድበት። ስማቸውንም ፎቶቸውንም እየለጠፍኩ ነው የሚሄድበት ሲሄድ። እንዳይታይ ቲክቶክ እንዳይ አይ ኖርዌይ ጃኬት ደርባ መጣች። አያችኋት? ከውጭ አልገባትም ዛሬ። ስሚ ከውጭ አልገባትም። ኦኬ ጨዋታችን ይሻለናል ካላችሁ ጨዋታችንን ኦኬ። ሲመጣ እንደዚህ በፎቶቸውን እየለጠፍን ነው እንጂ የምንሄደው። ስንሄድ ከማጋ እየተጣላ ነበር ጀፒ። ኧረ አንዳንድ አሉ ርካሽ ርካሽ ሴቶች ወልዶ ጣይ
ጃፒ ሴቶች ስትል በጣም ይሰማኛል። አትበል በእናትህ። አሁን እኔ የተከበሩ ሴቶች አሉ። አሁን ለምሳሌ እንደ አንቺ አይነት በልና ተናገር። እዚህ ያሉትን ሴቶች አሉ አንዳንድ ስማርት የሆኑ እንዳንቺ ማለት ከበደ። ለምን ርካሽ ነኝ እንዴ? እኔ ቤት ስላሉት ነው የማወራው። እና በጣም 99% ምርጥ የሆኑ ሴቶች አሉ። ስማ ጃፒ ብርድ ልብስ ሰንት ደግሞ ርካሽ የሆኑ አሉ። ምን ጉድ ነሽ አንቺ ደግሞ። ለምን አልጋውን አታመጪውም ውጭ? ስማ ፍራሹን ይዘና ውጭ ነው ያለው። ተመችቶኝ ውጭ ቤት መግባት አልፈልግም። የቤቱን ኤንቫይሮንመንት አልፈልግም። አልጋውን አውጪውና ማለት ነው። እዛ ጋር ጋደም ብለሽ ለምን አታወሪኝ? በጣም ነው የሚገርማቸው። ባይዘወይ ጎረቤቶቼ በመስኮት ነው የሚያዩት፣ ግን መብት የላቸውም። እኔ የመናገር ሀይ ሄለን ብቻ ነው የሚሉኝ። ገባ ስማ ስንት ሺ ተቀራረብ ቅማራም የሄለን ቂጥ ላሽ ትላለህ። ሄለን ያለችው ኖርዌይ ነው ያለው ጀርመን። በምንድን ነው ቂጧ የሚላሰው? ምንም ሚላስ አለኝ እኮ ግማታሞች አትያልክ። ለራስህ ስድብ እየቀጠልክ እንደሆነ ታውቃለህ። ስነ ስርዓት ያዝ። ኦኬ ያው ዝም ብዬ ትንሽ ላስራ ላርጋቸው ብዬ ነው እንደዚህ አየር ላይ መታ ታውቂያለሽ። ጥፊ ይባላል። አርገሹ ታልፊያለሽ። በቦክስማ ከሆነ ሰማይና ምድሩ ነው የሚዞሩበት። ይሄ እጅ ይታያል። ስራ ሲሰራ ነው የኖረው። እንደናንተ ሊጥ ሲያቦካ አይደለም ያደገው። እኔ ሊጥ ማቦካ ነኝ ቀን ሙሉ። ጋይስ 5000 ግቡት። ግን ጃፒ ከትላንት ጀምሮ የውጭ ያለኝ እንትን እንዴት አየህ? ዛሬ ትላንትና መኪና ውስጥ ቁጭ ብለሽ አይቼሻለሁ። ትላንት ከመኪና ላይ ሆኜ አንድ ኒኬን እየጠጣው ነበር። ከዛን ፖሊስ አጠገቤ ሲዞር በመነጽር ውስጥ አላየ። ምናልባት እንዳው ኢዲስሚ ምናምን ነገር አይቶኝ ሄለን ቦታ ቀይር ያሉኝ እና ዋው ጎበዝ ናቸው ታላቸው አልኳቸው ማለት ነው። እና ኢዲስሚን እና ከዛም መጣውኝና ትንሽ ነው አንድ ሁለት ልጠጣ ነበር ባህር ዳር ላይ ሆኜ ማለት ነው። ከዛን ከጠጣው የሆነ ሰው ደውዬ እና መኪናውን ይዘህ ሄድ ልለው ነበር። ገብቷል። ያንንም ሳልደርስ ፖሊስ እንደዚህ ሲዞር አየሁኝና አቅጣጫዬን አውቀው ሰው የጠቆመ መሰለኝና ስመጣ ፀሐይ ነበር በረንዳ ላይ ቁጭ አልኩ። ኧረ ቆይ አሁን ሄለንን እንቅጣት እንጂ አዘናጋችን እኮ በቀልድ ምናምን። ምንድነው ደግሞ የምትበይው? ነጭ ነገር ቺዝ ምግብ ዘግቶኛል። አሳ እንዳልበላ ውጭ ማምጣት አልፈለኩም እንጂ ሱሺ አለ። ምኖች ነው ምግብ የዘጋሽ? መጠጥ እንትን እንደሚዘጋ ነው የተረዳሁት። መጠጣ ከጀመር ምግብ ዘጋኝ ጃፒ። ከዛ ጉልበት ሳተኝና ባለፈው ስራ ቦታ ትላንት ወደ አላበኝና ወደኩኝ። ስወድቅ እነሱ ደግሞ በትንሽ ነገር አምቡላንስ ይጠሩ የለ ጠሩና ወሰዱ። የሕክምና ጻፉልሽ? ናይ ምንም ነገር የጻፈው የለም። ጀስት የራሴ ፍላጎት ነው። እሱ መቅረትም ይችላሉ። ግን አንድ ቀን ትላንትና እረፍት እንዳጋጣሚ ነበርኩኝ። ዛሬ ስራ ገባው። ሲያልበኝ ነው የጣሉት እንጂ ከዛም ቁልፌን ሰጧቸው ላይ መኪናዬን ይዘውልኝ መጡ። አንድ ሰዓት አረፍኩኝ ማረፊያ ክፍል። ከዛም በቃ እዛ ሴት እነሱ ለምን አትጠመቂም? የሆነ እንትን ፔንጤዎች እንትንም ይሁን የኦርቶዶክስም ይሁን ለምን አትጠመቂ? ለምን አታስጠምቀኝ? ኦኬ እኔ ላስጠምቅሽ? ያ ኦኬ። እዚህ አሁን እኛ ሀገር ቄስ አለ። ያ ልምጣ? ኖ ቆይና እናግራቸዋ ሰውዬው ወይ ትመጣ ይዛቸው አይ ሚስ ጨዋታ ጃቢ አይ ላይክ የእውነት እንኳን እናንተ እኔ ራሴ ጨዋታ በጣም ናፍቄዋለሁ። እግዚአብሔር አይ ላይክ
መጫቀጭቁ ለካ ወዳችሁ አይደለም። እኔ ራሱ ደስ ብሎኛል። ይመችሽ። አይ እንትን ነው አንዳንድ ጊዜ አለ የሆነ መንፈስ አለ ብድግ የሚልብሽ መንፈስ ሳይሆን ሰው እኔ ባላሰብኩት መንገድ የሆነ ነገር ሲወስድብኝ ይሰማኝና እስቲ እነሱ ወዳሰቡት መንገድ ልሂድ ስል ወደ እነሱ ወዳሰቡት መንገድ ሲሄድ ነው የኔ ማንነት የምታጣው። ገብቷል እንጂ የኔ ማንነት እንደዛ አይደለም። ብዙ የኔ ማንነት እንዳልሆነ ያውቃል። በእኔ ፔጅ ላይ እነሱን ስም አትጥራ በእናትህ። የማንም መንጫ አይደለም። ምን አሉ መሰለሽ ቡና ፍልቼ መጥቶ ቤት የጠጣ ይሉም አፈር አባቶት ይብሉ ብዬ እዛ ኮሜንት ጻፍኩኝ። እዛ ሰው ስማ አንተ ከሄለን ጋር አብረህ ማች አታረግም ብለው ጥንቆላ ሲያዩ አመንካቸው እንዴ? ስም እንዳጠራ ዝም ብለህ ጥንቆላ ደግሞ ጀመሩ እንዴ? ማለት ከሄለን ጋር የጀመርከው ጓደኝነትም ሆነ ወዳጅነት አብሮ ማች አረግም ሲባል አይምሮ ላይ ተጽዕኖ ፈጥሮባ? እኔ አንደኛ አማኝ ነኝ፣ ሁለተኛ አንባቢ ነኝ። ያ ግን ያለም ስነ ልቦና ተጽዕኖ አልፈጠረብህም? እኔ የሰው ልብ ላይ ተጽዕኖ ፈጥራለሁ እንጂ የኔ ስነ ልቦና ላይ ማንም ሰው ተጽዕኖ መፍጠር አይችልም። እርግጠኛ እኔ በራሴ መንገድ ብቻ ነው የሚሄደው። እኔ አንድ በራሴና ሰዋዊ በሆነ መንገድ ብቻ ሰዋዊ በሆነ። እኔ ግን የተጠነቀለልን ጥንቆላ ሳይ ይሄ ተጽዕኖ ፈጥሮበታል ማለት ነው። እና ከተጽዕኖ ውስጥ የሚወጣ ደስ እስቲ ጃፒን ትንሽ ጊዜ ልስጠው ብዬ ነው ዝም ያለው። ማናቸው የጠነቆሉት? ብዙ ናቸው ያንተ ጠንቋዮች። ለእኔ የሚጠነቁሉ እንጂ የጠፋው አፈራባሽ ብዬ ምን ጠንቋይ እኔ ጠንቋይ በጅ አላውቅም። አፈርቢ ይባላል። እኚህ የሀገርሽ ልጅ ነን ያሉት ማናቸው? እትዬ ሶፊ ነው የሚባሉ ጣሊያን ያሉት እና ጠነቆሉላ አመንካቸው። የሆነ ፐርሰንት ባላቸው ጥንቁልና ከዚህ ነው ያልኳቸው። የሆነ ፐርሰንት ቦታ ይዘዋል አይምሮ ላይ እንዳትክድ። እኔ አይምሮ ውስጥ ማለት ነው መድኃኒዓለም ብቻ ነው። እኔ ስወለድ ማለት ነው እናቴ ተስላኔ የወለደችኝ ወስዳ ለመድኃኒዓለም ቤተክርስቲያን የሰጠችኝ። እስቲል እስካሁን አይምሮ ውስጥ ያለው መድኃኒዓለም ነው፣ ወደፊት የሚኖረው መድኃኒዓለም ነው። ኦኬ ለኔ እንደ አፍ አድርጎ የሚለው ሙዚቃ ጋብዣለሁ። ባይዘው ይመች ያ ሐቢቢ ያ ቀልቢ ማለት ነው። ከማላም እዚህ ምድር ላይ የሚርመጠመጡ አንቺ እንደውም ጠንቋይ ቤት ሄድሽ ባለፈው። ማነች ራሄል ጋር እኔ ታዲያ የሄድኩት እኮ ለፍቅር ሲስብ ነው እንጂ ስማ ለፍቅር ሲስብ እንጂ አንተ ነው እንደ ሄድኩት እኔ ስለማላውቀው ጊፍት ተጫውቼ አላውቅም ካንተ በስተቀርና አሸንፈውላ አልሸንፍም ስለት ታሸንፊያለሽ አለች። በኒገር አወራካት ራሄልን ቤቷ ደግሞ አስገባቻት እንጂ ስጠይቃት ያቺ ገጣጣ። በተፈጥሮ ሰው አትሳደብ በእናትህ ተው ጃፒ። በተፈጥሮ እኛ እንደምንፈልገው አይደለም። ገብቷል። ጄኔቲክ የሚባል ነገር አለ። በዛ እንዳትናገር እሺ። ኖ የመሰለኝ ጃፒ እኔን ስድብ ትያልክ አንተ እንዳትገባበት ስነ ስርዓት። እኔ አንተ የኔ መምህር ከሆንክ አንተን ነው የምከተለው። ስነ ስርዓት ያዝ። ያ ፊዚክስ እያስተማርክ ስለ ኬሚስትሪ አታስረዳኝ። እኔ አይ ልክ ነሽ። እኔ ግን ስድብ ሳይሆን ያው አላ ላስላስ ግማ ግድ ነው አየር ሌላ ስላሳለ ለምን ይመስላል እንዳንቀጣጣ ያደረጉት? አሁን ልትቀጪ ነው። በቃ ተዘጋጅ። ምን 1,000 ከምናምን ነው አይደል የምታቀራር? እሺ ግን ጃፒ የቤት ውስጥን ህይወት ካስጠላ እንደገና ደግሞ በካሜራ በኦዲዮ ዩቲዩብ ቲክቶክ መግባት ከጀመርክ ይደብራል። ይሄ ዓለም ይመቻል። እኔ ውጭው ተመችቶኛል። ጎረቤቶች 23 ሰዓት እስካልሆነ ድረስ ምንም አባታቸው ኮምፕሌን ማቅረብ አይችሉም። ገርሟቸው ነው የሚያዩ። እና ምን ውጭ መውጣቴ ደስተኛ ነኝ እያልሽ ነው? የእውነት ሮቦት ሳሩን እያጨደ ነው። ደስ ይላል ምናምን ነገር ዋው! ሽታው ደስ እንዴት ነው የሚል። ዝናብ ደግሞ ዘንቧል። ዛሴት የእናንተ ቴክስት አለ? ስሚ እዚህ እኔ አሁን ለምሳሌ በምኖረው ህይወት
ብዙ ጊዜ ሰዎች እኔን አያውቁኝማ። ማያውቁኝ ለምን መሰለሽ? አንደኛ ልዝናና ሲሄድ አልገባም ሚዲያ ላይ የሆነ ቦታም ቁጭ ስል አልገባም። ምን ያደርግላቸዋል? ለእነዚህ እዚህ ጋር ያሉት ሰዎች ከኔ ጋር ማውራት ነው የሚፈልጉት። ልዝናና የሄድኩበት ቦታ ወይ ደግሞ ራሴን ሪላክስ የማደርግበት ቦታ ሚዲያ ላይ ላሉ ሰዎች ላይመቻቸው ይችላል። ስለዚህ ሰውን ስለማከብር ያንን አላደርግም። እኔ ከኔ ከሰው አብሮኝ ስለሌለ ኢንጆይ ሳደርግ ይህን ነገር አላሳይም፣ ይህን ነገር አረጋለሁ የምለው ነገር ምክንያት የለኝማ። የማረገው ደግሞ ለማሳይ አድት አይደለም። ብቻዬን ቁጭ ብዬ ከማወራ ለማን እንደማወራ ባላውቅም ማውራት ስለምፈልግ ብቻ ነው እንጂ ለጉራ ወይ ለምናምን አይደለም። አንተ ከሰው ጋር ስለሆንክ ነዋ። እኔ ከሰው ጋር የለውም። ገባ? ለዛ ነው ወደ ሰው ዓለም እንድትመጪ እንገፋፋሻለን ነው እና ለማምድ ይሻላል። ቅስቀሳ ለምን አታረጉ? ቅስቀሳ እናደርጋለን። ምልክት ለምን አታረጉም? ሰው ወደ ሰው ዓለም ሰዋዊነት እንዲሰማሽ እንጠራሻለን። ሄለን ያለሽበትን ቪው አሳይን። ቅድም አሳያችሁ እኮ ሳር ነው ላሳያችሁ። እንደ ጃፒ እኔ አሁን ከቤቴ ማለት ነው 2 ደቂቃ ብሄድ የሚገርም ወንዝ አለ፣ በቃ የሚያምር ቦታ አለ። ላሳያችሁ እችላለሁ። 2 ደቂቃ ማለት ነው። ጉባት ሄደ ጌሙ ያልቃል። አሁን ትንሽ ዞር አርግቼ ላሳያችሁ። ጃፒ እስቲ ያሳይን እስቲ። እሺ እንዴት ነበር? የቤት ቁጥሩን እንይዘዋለን። አሳይን እስቲ። ቁጥር እዚህ ላይ የለም እባክህ። እኔ ቁጥር አልባ ቤት ነው የምኖረው። እሱን ተው። ያው እኮ ጃፒ እስቲ አሁን ይሄ ነው አይደለ? ይሄ ሳይክል ምናምን ነው። ከዛን እንደዚህ ነው እያየ ነው። ይሄ ሳር የተከረከመ ነው። ገጠር ውስጥ የጎጆ ቤት ላይ ነው የገባሽው። አይ ይሄ እንዳለ እዚህ ጋር አሁን መቀመጥ ነበረብኝ፣ ግን መቀመጥ አልፈለኩም። አውላላ ንፋስ ስለው ይሄ የኔ እንትን ነው። ታውቂያለሽ፣ አሁን ይሄንን ቻት ጂፒቲ ላይ ሲሰጡት አድራሻውን አምጥቶ አድራሻ ቢሰጡ ባይሰጡ እኔ እንትን ዶክተር አብይ አይደለው ምን አባታቸው ያመጣለው እንደሚልቅ ያው ነው እንትን አንቺማ የሆነ ሀገርማ ያለሽ ነው የምትመስዪው እኮ ኢንሳይደሮች ምናምን አሉሽ ምናምን። እኔ ማፊያ ግሩፕ አይደለው ምን አይደለው እዛ ሴት እና ይበቃቸዋል። ያ ይበቃናል። ያ ትላለች። ምንድነው ጨለማ ውስጥ ነሽ? አታርገውም እንትንኛ ጌም ጊፍት የለኝ ሴቭ ሚ ይላል። በእናታችሁ ስለማብርሃም ስለማርቆስ ስለምለው ያምራላ። ጀስት እንትን ነው እዛ ወንበር ላይ ምናምን ትቀመጣለህ። ግን እንደገናም ሌላም አለ ከኋላም አለ። ግን ይሄን ሰሞን ቤት ውስጥ መቀመጥ አልፈለኩም። ጃፒ አይ ቲንክ ብዙ ነገሮች አይምሮ ላይ በዙብኝ። ስማ ብዙ የአይምሮ ስራ አለ። እንደገና ደግሞ እናንተን የሚያስቀየምኳችሁ መሰለኝ እና አይምሮ ላይ ብዙ ነገር ተደራረበና ብቻ የማሰብ ስለፈለኩ በረንዳ ላይ መውጣት ጀመርኩ። አሁን አንድ መኪና እየገባ ነው። አይ አሪፍ ነው። እግዚአብሔር እንደዚህ እኮ አንቺ እንደዚህ ሰላማዊ የሆነች ስታወሪ ሁሉም ሰው ይወድሻል። የሚገርምሽ ነው። አሁን በዚህ ሰዓት ውጭ መገኘቴን አንድ ጎረቤት እንታያለን። ባለፈው ስነግራችሁ ነበር ቢራ ስለማልጠጣ ከሆቴል ሳመጣ ቢራ የምሰጠው ሰው እያለ ደስ ብሎት ክሌም ማለት እንዲ ቴንኪው ምናምን እንደዚህ አደረገሽ። እንደዚህ ያዘሽና እንደዚህ በትከሻው ገጭ አደረገሽ እንደዚህ ናይ ገረመው። ቢራ እንደዛ በፌስታል መስጠት እኔ አልጠጣማ። አሁን ቢራ አስጠጣ ሳይ ይገርመዋል። አሁን እንደዚህ ተደርድረው እየደበኩት ነው እኮ ሲመጣ ምን ተፈጠረ ነው የሚለኝ። ገባ እንዴ? አሁን መጣ የፋብሪካ መኪና ይሄ ኦልድ ስታይል መኪና አስረክቦ ሌላ መኪናውን ይዞ መጣ። ማን ነው? ቆይ ይመጣል። ቆይ ስሙ ማን ነው? ያ ጎረብራ ያ tack. Jag snackar med min familj min. Ja. Du bara hilsa. Okej. Ja, tusen tack. ሰላም በያቸው እያለ ለምን ቅድም መኪና ኦልድ ስታይል ይመጣና እኔ ሞክሪያት ንጃት አለኝና
ደስ አላት። አሁን እኮ የንጉስ ልጅ ይመስል ካባዋን ደርባ ቀልቃለች። ይመችሽ። ለምን ለቤተሰቤ ነው ስላልኩት ሰላም ቢያቸው አለኝ። ኦኬ አልኩት። ሰላም ብለናል። ሰላም ወንድማችን ያ ገባ ሄልስ ፎቶ እንዳሳይ ብሎ ነው እንጂ እዚህ መቶ ቁጭ ላይ ያወራል። ተግባቢ ሽማግሌ መቀጣጣትም አለ። ግን በ5000 ስራሽ አሁን ሞራሌም ገና ደውል ስለሆነ 5000 ትልቅ ነው ጋይስ። በአንድ ሻት ነገ ነው የምንጨዋወተው። ነገ እንጫወታለን። ግን 5000 እኮ ብዙ አይደለም። አንድ እንትን ነው እኮ የምንድን ነው የሚባለው የሚለው ምንድን ነው የሚበረው? 5000 ነው። አለመቀጣጣትም ዝም ብለን እንጫወት ችግር የለም። እኔ ጀስታውን ልጫወት ነው የመጣሁት ዛሬ ላወራ ምናምን። መቀጣጣቱ አይደለም ትርጉሙ። ስለምን ሀቢቢ የሴቶች አንድ ቦታ ጃፒ መጠጤ እንደፋሁት ሺት አስጠላ። አቦተው አታሳስተኝ። አንተ ደግሞ አንተ ልጅ ቀልቤ የምታስተኝ ነገር አለ። አያስጠላ? ኧረ ሄለን አየር አትያዥ፣ ተይ ተረጋጊ። አየር የትኛውን አየር አይሻልም? አውሮፕላን ደፋሁት አሁን መሬት ላይ እንዴት አድርጌ ላሳየ እንዴ? ተረጋጊ ሄለን። እንዳለ ደፋሁት ሺት ጃፒ በእናት መሬት እኔ ጨለማ ውስጥ መገገባሁት አለሁ እንዴ ወጣለሁ። ለምን መውጣት አለ ነው እንትናት ዩፎ ጨለማ ውስጥ ማግባት ነው። ለምን ዩፎ አይወስድ? ጃፒ ትዝ ይላል የመጀመሪያ ጊዜ ከኔ ጋር ጌም ስትጫወት እንደዚህ ሴቪ ሲመጣ እንዴት ትደበቅ ነበር? ምንድነው ያንተ አይደለም ያመጣው? ምን አገባልህ ነበር? ትዝ ይላል። ይሄን ሁሉ አላምጄ አሁን እንዲህ ምናምን ትላለህ አይደል? ተው ጃፒ ግፍ ይሆንባል። ተው